ረጃልኝ አለችሽ? የለኝም ራሷ ትናገር አለች። ወላሂ ብዬ ነው የምነግርሽ። ምክንያቱም እኔ ቪዲዮ ለዚህ የለኝም። ኖ ቮይስ ወይም ቴክስት ካለ የተጻጻፋችሁት በምንድን ነው ታዲያ? ቀን አንድ ጀምር ያልሻት ስራ ቁጭ ብዬ እሷን የነገርኳት ከዚህ በኋላ በአንድ ጀምረሽ ስራሽን ቀጥይ፣ ደሞዝ በ2500 ለአንድ ወር አደርግልሻለሁ። ቀጣይ ስራውን ከለመድሽው በ3000 አደርግልሽና አብረን እናድጋለን፣ አብረን እንሰራለን ብዬ ነው የነገርኳት። ይሄን ቃሏን ካጠፈች ኢትሶክ 5 ቀን እሰጣታለሁ። አረ እውነትሽን ነው እንዴ ሀቢባ? ሪስፔክት ሀቢባ፣ በጣም ሰው ትንቂያለሽ ሀቢባ። ሪስፔክት እኔ ሰው አንቀ ትህትና ነው። ቆይ ሰሚራ ሀቢባ፣ እሷ በትልቅ ትህትና ያው ህዝቡ ይመሰክራል። በትልቅ ትህትና እያወራች አንቺ ኧረ እባክሽ ነው ብለሽ የመንደር ያወራር የምታወሪ ለምንድን ነው? ሪስፔክት ፉሊ አውሪያት። እሷ ሪስፔክት ፉሊ ነው እያወራች። እሷ አሰሪ ሆና አንቺን ሪስፔክት ፉሊ እያወራች አንቺ ለምንድን ነው የንቀት ወሬ የምታወሪያት? እኔ ማንም ሰው አልናኩም። እኔ ማንም ሰው አልናኩም። እባክሽ ምናምን አትበያት። ኧረ እባክሽ ነው እንዴ ምናምን አትበያት። ፕሮፌሽናሊ ኦኬ፣ በዚህ ቀን እንደዚህ እንደዚህ ያሽ ልክ እሷ በትህትና እንደምታስረዳው በትህትና አስረጂ። አዎ ነገርኩሽ እኮ እኔ እኮ በትህትና እየጠየኩሽ እየነገርኩሽ ነው ያለሁት። በ28 መጣሁ፣ በ29 ስራ ጀመርኩ፣ አለቀ። ከዛም በኋላ በ2 ጨረስኩ። እሷ በአንድ ጀምሪ ብላሻለች አላለች? መቼ ብላለች አላለችም? በአንድ ጀምሪ ኦኬ፣ በአንድ ጀምሪ እኔን አላለችኝም። እንደገባሁ በ28 አልጀመርኩም። 28 ሙሉ ቀን ተሲልና ተድቢር ምናምን ሂደናል። ከዛ በ29 ነው ኦልሬዲ ስታርት ያልኩኝ ስራውን ማለት ነው። ኦኬ፣ ከዛም በኋላ ደግሞ ያንንም እንትን ብዬ እስከ 2 ድረስ ሰርቼላታለሁ። ናታለ እሺ፣ ችግር የለውም። ኦልሬዲ ከእሷ ጋራ ወላሂ በይና እኔ ችግር የለውም። እኔ ወላሂ ብዬሻለሁኝ። ምክንያቱም እኔ አንቺን ሰዋራሽ እያንዳንዱ ነገር አልቀዳሽም፣ ሪከርድ አላደርግሽም፣ አልጠረጥርሽማ። እኔ ነገ ጧት እንደዚህ ታሳጭኛለሽ ብዬ ወይም እኔ ጋር አብረሽ ስኖሪ እኮ እንደ እህት ነን፣ እንደ ቤተሰብ ነን አይደል እንዴ? ስቃን ተጫውተን በልተን ጠጥተን እንደ ፋሚሊ ነው ስንኖር ነበር። ሁሌ ሰው ረዳት ስትቀጥሪ እንደ ፋሚሊ ነን የምትይ ከሆነ አናትሽ ላይ እንድታስወጪ ነው የምትሆኚው። አንቺ አሰሪ ነሽ። ኦኬ፣ ባውንደሪሽን ጠብቂ፣ መስመርሽን ጠብቂ። አሰሪና ሰራተኛ መስመራቸውን ካልተጠበቁ መሰፋፈጥና ችግር ይመጣል። ኦኬ፣ መጀመሪያ ሰው ስትቀጥሪ ትነጋገሪያለሽ። ደሞዝ ይሄን ያህል እከፍላለሁ፣ ስራ ከዚህ ሰዓት እስከዚህ ሰዓት፣ በቃ ስራዋን ትሰራለሽ፣ ደሞዝ ትከፍያለሽ። አጉል ጓደኛ መሆን፣ አጉል አፍና ቂጥ መቅጠም አያስፈልግም። ራስሽን የምታስከብሪው ራስሽ ነሽ። በጣም ስለምትሽለጠለጪ ስለምትለማመጪ ነው እንደዚህ እንትን እየተባልሽ ያለሽ። እንደ አንቺ እኮ አሰሪ ነሽ አይደል? ማስታወቂያ ታውቂያለሽ፣ ቪዲዮ ትሰሪያለሽ። መስራት የሚፈልግ እንዲህ በጣም ብዙ እኮ ቲክቶክ ላይ እኮ በየቀኑ ነው እኮ ስራ የሚጠይቁን እኮ። መስራት የሚፈልግ እኮ በጣም ብዙ አለ እኮ። ራስሽን አታስከብሪም እንዴ? ጉድ ፈላ አቦ። ሌላ ነገር ደግሞ እኔ ከመጀመሪያው ከእሷ ጋር የተነጋገርኩት ነገር የእሷን አካውንት ገስት ላይ እንድታስገባ ነው። የእኔ ለራሴ ግሪን ፍላግ ፉድ ስታፍ የሚል የስልክ የቲክቶክ አካውንት አለኝ የሱቁ፣ በዛ እንድትገባ ነግሬያታለሁኝ። ከዛ ባለፈ ግን መመቀኛኘት ምን ያደርጋል? አበሻ አይደለን እንደ ኢትዮጵያዊ አይደለን? እሷ በእኔ ቤት ብትገባ ምን ትሆናለች? አስለን እኔ ቃል የለኝም በእሷ ቲክቶክ እንድትሰራ አበደን አልተነጋገርኩም ከእሷ ጋር። በቃ አሁን ይኸውልሽ አዲስ ረዳት ስትቀጥሪ በደንብ ትነጋገሪያለሽ። ከዚህ ትምህርት ትወስጂና ማለት ነው። ገባሽ አይደል? አሁን ግን ማስረጃ ስለሌለ በቀን አንድ ጀምሪ ያልሽበት ማስረጃ ስለሌለ ምንድን ነው አንቺ ሐቅሽን ፈጣሪ ያውቃል፣ አላህ ያውቃል። በአንድ ጀምሪ ብለሻት ከሆነና በ28 ለሷው ፕሮሰስ ልትረጃት ራሷን ብላለች። ቅድም ረድታኛለች፣ በተስሂል አብራኝ ሄዳ ረድታኛለች ብላለች። ራሷ የረዳሻትን ያየ አምላክ ይቆጥርልሽና እሱ ይከፍልሻል። ስለዚህ የ5 ቀን አንቺ በላ አኒው አን አህሌ ብለሽ አንቺ ላይ ሊመጣ ያሰበ ሙሽኪላ፣ በላ፣ በሽታ፣ አደጋ ምንም አይነት ነገር ይዞልሽ እንዲሄድ የ5 ቀን ቆጥረሽ አስረክቤ አለቀ። ቁጥራትን ደግሞ ሀቡያ አይጎዳትም። ለእሷ ለሰሚራ የ5 ቀን ደሞዝ ብትሰጣትም ደግሞ አይጎዳትም። ሀቋ ማለት ሀቋ ነው። ኦልሬዲ ማሳየት ራሱ ማርዬ የስራው አካል ነው። ማሳየት ማስተማር፣ አንቺ ቤት ሀብላ ከመጣችበት ቀን ጀምሮ ሀቋ ነው። ማሳየት ማስለመድ የስራው አካል ስለሆነ
ፎሎ አድርጓት ጋይስ፣ ፎሎ አድርጓት። ሰሚራን አበረታቷት፣ ፎሎ አድርጓት። 2 ሰው ብቻ ነው ላይቭ ላይ የሚገባው። ለዛ ነው ሀቢባ በሷ አካውንት ልትሸጥ ፈቃደኛ ያልሆነችው። 2 ሰው ብቻ ላይቭ ላይ ስለሚያያት ነው። ፕሊዝ ሁላችሁም እዚህ ጋር ያላችሁ ፎሎ አድርጓትና አበረታቷት። ላይቭ ላይ ሰው ገብቶ ላይቭ አክቲቭ እንዲሆንላት ፎሎ አድርጓት። ፎሎ አይከፈልበትም፣ ነፃ ነው። ፎሎ አድርጓት። ምንም ለሚሰራ ሰው ፎሎ ማድረግ እና ደግሞ ሁሌም ከተበደለ ሰው ጎን ስለምትቆሙ አመሰግናለሁ። ገና እኔም ሳልላችሁ ራሳችሁ ጀምራችሁት ይኸው ብዙ ሰው ፎሎ አድርጓታል። ሁላችሁም ፎሎ አድርጓት እና አበረታቷት። ሁላችንም ስንጀምር ከሀ ነው የምንጀምረው፣ ከአንድ ነው። እኔ ሀብዬ ላይቭ የገባሁበት ቀን 1 ሰው ነበር ላይቭ ላይ የነበረው። ይኸው ዛሬ 4600 ሰው አለ። ሁላችሁም ዛሬ የምትጀምሩ ዛሬ 1 ሰው ቢያያችሁ 2 ሰው ቢያያችሁ ነገ በሺዎች። እናንተ ብቻ በህይወት ኑሩ፣ ቀጥሉ የምትሰሩትን ነገር እንጂ ታድጋላችሁ። ኢትስ ነቲንግ ነው። ፎሎ ነቲንግ ነው። ቪው ነቲንግ ነው። ይመጣል ይሄዳል። በዚህ በፎሎ እና በቪው ራሳችንን እንደሆነ ነገር ልናይ አይገባም። ነቲንግ ነው። ማንም ከመሬት ተነስቶ ማደግ ከመሬት ተነስቼ ነው ነው እዚህ ሁሉ ፎሎ ምንም ነው። ሁሉም የፈለገ ሰው ሁሉ ከመሬት ተነስቶ ዛሬ ጀምሮ ነገ የፈለገበት ቦታ ላይ መድረስ ይችላል። ስለዚህ ለፎሎ እና ለእውቅና ብላችሁ አትመጻደቁ ሰው ላይ። ብዙ ሰው አያየውም ብላችሁ አንድ ሰው ብዙ ፎሎ የለውም ብላችሁ እናንተ በፎሎዋችሁ እና በቪያችሁ ሰው ላይ መመጻደቅ ትክክል አይደለም። ይሄን አይቶ ፈጣሪ ያላችሁን ፎሎ እና ቪው ይነሳችኋል። ትክክል ነው ሀቢባዬ ማለት ነው። ግን እኔ ከሁሉ የገረመኝ ነገር ትናንትና ስራ የለኝም ብላ እያለቃቀሰች እየለመነች ነበር። ዛሬ ደግሞ ስራ ስታገኝ በዚህ ደረጃ ጥጋብ፣ በዚህ ደረጃ እንደዚህ በጣም ያስጠላል። ወላሂ ሀቢባ ለወደፊቱ ለአንቺ ለራስሽ ሪስፔክት ይኖርሽ። ራስሽ ነው የምታስንቂው ሀቢባ ይችኛዋ ማለት ነው። እና እቺ ሚስኪን ስለሆነች እንጂ ሌላ ሰው ቢሆን ረግጦ ይገዛሻል እንዳህያ። ምንድነው ፎሎ ላይክ ስላለሽ በቃ እና 7 ቋንቋ ቻልኩ ስላልሽ እንትን መሰለሽ እንዴ? ብርቅ አይደለም እኮ አንዳንዴ ሰዎች በችግራችን ላይ የሚደርሱልንን ሰዎች በትክክል መድረስ አለብን። ሁለተኛ ደግሞ ያለሽ ንቀት በፈጣሪ ምናምን ኧረ ስርዓት አድርጊ ቀስበኝ እንዴ ቢኖርሽ እኮ ከፍተሽ ነበር የምትሰሩ አይደለ? ስለሌለሽ ነው ስራ ፈልጌ ብለሽ ስንትን ሰው ስታጨናንቂ ነበር። አላህን አትፈሪም እንዴ? ሀቢባ ግን በቀን ይገብታልሻለሽ። ይመቻት ወላሂ። ፎሎና ላይክ አለ ብላችሁ የሰውን ሰው እንትን አትበሏለች። እና ፎሎና ላይክ ስላለሽ ብቻ ታዋቂ ስለሆንሽ ብቻ ሰውን ትገዣለሽ ማለት አይደለም። አንዳንዴ ለምናረገው ነገር ሁሉ አላህን መፍራት አለብን። እኔ ማለት እኔ በሆነ ነገር ገምችሻለሁ ወይ ግን በዚህ ደረጃ አልመሰልሽኝም። ሰልፍሽ በጣም ነው የሚያስጠላው። እህቴ ደግሞ አንቺ ቅባት ምናምን የምትሸጪው አይዞሽ አብሸሪ ምንም ማለት አይደለም። ፎሎና ላይ ካልሆነ እኔ ከኛ ቤት ግቢ ፎሎ አስደርግሻለሁ። እኔ ወላሂ 90 ምናምን ሺህ ያለበት ፎሎ አለኝ ቲክታክ። አብሸሪ ከዛም በላይ ነገር ሊደርስባችሁ ይችላል። ስለዚህ አበሻ እርስ በርስ አንናናቅ፣ እርስ በርስ እንከባበር። አረብ አሰሪን እንደምናከብረው አበሻንም እናክብር። ለምን አበሻዋም ሆነ አረቧ ድርሃም ነው የሚከፍሉ፣ ያም ድርሃም ነው የሚከፍለኝ። መዳሜ አበሻ ሆነች ኢትዮጵያዊ ሆነች አረብ እኩል ደሞዝ እስከከፈለች ድረስ እኩል አከብራቸዋለሁ። ዜጋዬ ስለሆነች አልንቃትም ሀበሻዋን። ስራችንን ስናከብር ነው እድገትም የምናገኘው። አሁን ሀቢባ ንብረትሽን በሌለሽበት ቤትሽን ጥዬ ስለሄድኩኝ ይቅርታ በያት ሀቢባ። ሪከርድ አድርጌ እኮ ነግሬያታለሁኝ ነው ወይስ በሪከርድ ሳይሆን በአካል በሌለሽበት በአካል ቤትሽን ሳላስረክብሽ ስለሄድኩኝ ይቅርታ በያት። ስህተት ነው፣ ትክክል አይደለም። እሺ እህቴ ሰሜራ ጥፋት ካጠፋሁ በጣም ይቅርታ አድርጊልኝ። እሺ ያው እንግዲህ ማለት ከሰው ስህተት ከብረ ዝገት የሚባል ነገር አለና ካጠፉ በጣም ይቅርታ አድርጊልኝ። እሺ ይቅርታሽን ተቀብያለሁ። ብርሽንም አስገባልሻለሁ። ስንት ብር ነው? የ5 ቀን ንገሪን፣ እቅጩን እንወቀው። ካስገባሽ በኋላ ደግሞ ለእኔ ቁጥሬን ከረዋን ወስደሽ ደረሰኙን ላኪልኝ። መግባቱን፣ ብሯን፣ ሐቋ መረከቧን ማየት እፈልጋለሁ ባይኔ። ስንት ነው የሚመጣው የ5 ቀን ደሞዝ? አሲና ንገሪን። ስንት እንደሚመጣ አስቤ እሰጣታለሁ። ችግር የለውም። 2500 ሲካፈል ለ30 ነው አይደል? አካፍዬ ለምን እኔ እዚሁ አልነግርሽም? አያ ሀቡዬ ኦኬ 420 ድርሃሟን አስገቢላትና ደረሰኙን ላኪልኝ። የ5 ቀን ነው ሀቢባ? አዎ የ5 ቀን 420 ድርሃም
አስገቢና በቀን 83 ድርሃም ነው የሚሆነው። 2500ን ስታካፊው 83 ድርሃም ነው የሚሆነው። 83 ደግሞ ለ5 አባሹ 420 አካውንቷ ላይ አስገብተሽ ደረሰኝ ላኪልኝ። እሺ ሰሚራ ደግሞ አስገባላታለሁኝ። ሀቡ ስለ መልካምነትሽ ቃል የለኝም። በአሁኑ ብቻ ሳይሆን ብዙዎችን ስትረጂ በብዙ ነገር እያየሁሽ ነው። አመሰግናለሁ። አላህ ያሰብሽውን ያሳካልሽ፣ ልጆችሽን አላህ ይጠብቅልሽ። በጣም ሁላችሁንም አመሰግናለሁኝ። ሀቢባ ደግሞ ምናልባት ሳላቅ ያስቀየምኩሽ ካለ ይቅርታ። አፍሽንም ደግሞ ማለት ክፈሽ አንዴ ኮመንት ላይ የሰራችሁባትን ቪዲዮ ታጥፋላት የሚሉ አሉ። ቪዲዮ እኮ አልሰራችም፣ ላይቭ ላይ ነው ያወራችው። ቪዲዮ ሰርታለች። ቪዲዮ በማን ቆይ አንዴ አቁሚ ሰሚራ፣ ቪዲዮ ሰርተሻል? ቪዲዮ ማነው ቪዲዮ ሰርታለች ያለው? ቪዲዮን አምጭና ለሀይ በሸር አድርጊላት። አልሰራችም ቪዲዮ፣ ላይቭ ላይ ነው ያወራችሁ። ላይቭ ላይ ያወራችሁ ነው ሪካርድ ተደርጎ የተፖስተው እንጂ እሷ በፔጇ ቪዲዮ ሰርታ አይደለም። ያ አይደለም ሪካርድ እንትን ተብሎ ነው ላይቭ ላይ ነው የተቀረጸው። እና ነገ በሆነ ነገር ትገናኛላችሁ እና አልሰጥም የሚል ቃል ካፏ ሳይወጣ ገንዘቡን በትህትና እያወራች ላይቭ ላይ ልትናገሪ አይገባም ነበር። እንደገና ጁጁ ጋር ደውለሽ ፎቶዋን ነው የምለጥፍባት ብሬን ታምጣ ምናምን አልሰጥም አላለች። ብትል ኖሮ ይገባታል። ሰው የለም ቪው የለም ያየኝ የለም ብለሽ ተስፋ ቆርጠሽ ላይቭሽን የምትዘጊ ከሆነ አበቃሽ በቃ። ስለዚህ ሰው ቢኖርም ባይኖርም አንቺ ላይቭሽን ከፍተሽ ሙዚቃሽን ስሚ። ሶሪ ምናልባት አንቺ ሙዚቃ ማትሰሚ ከሆነ መንዙማም ሆነ ነሺዳ የምትሰሚውን ነገር ከፍተሽ እየሰማሽ ፈታ ዘና በይ። ሰው በጊዜው ይመጣል፣ በራሱ ሰዓት ይመጣል። ፈጣሪ ደግሞ ለአንቺ የጻፈውን እንጀራ ይሻግታል እንጂ ማንም አይበላው። ቆፍጠን ከር ማለት ያስፈልጋል። እሺ በዚህ ዘመን እንደዚህ ተለማማጭና ምስኪን ከሆንሽ የማንም መጫወቻ ነው የምትሆኘው። ለራስሽ ጠንካራ መሆናል